ውስጥ የመገናኛ ብዙሃንም ሆነ የህብረተሰብ ትኩረት ከማይለያቸው ባለስልጣናት መካከል የሶማሌ ክልል ፕሬዝዳንቱ ሙስጠፌ መሐመድ አንደኛው ናቸው። በብዙሃኑ በተለይ መንግስትን በሚቃወሙ ዘንድ ጭምር አዎንታዊ ምልከታ እንዲያገኙ አድርጓቸዋል የሚባል ስራ አላቸው። ሙስጠፌ የሶማሊያ ክልል ፕሬዝዳንት ከመሆናቸው በፊት ክልሉ የሞት ሜዳ ነበር የሚባለው። ሃይማኖትና ብሔር ተኮር የሆኑ ተደጋጋሚ ጥቃቶች ይፈጸሙበት ነበር። በቤንሻንጉል ጉሙዝና በኦሮሚያ ክልሎች እንደሚፈጸሙት ጥቃቶች ሁሉ በሶማሊያ ክልልም ተመሳሳይ ነገር ይፈጸም ነበር። ይሁን እንጂ ሙስጠፌ ስልጣን ከያዙ በኋላ ክልሉ ወደ ፍጹም መረጋጋት ገብቷል። በሃይማኖቱና በብሔሩ ማንም የማይገደልበት የማይጠቃበት ክልልም ሆኗል። ሙስጠፌ መሐመድ ሳስበው ውስጤን የሚያስደስተኝና ረፍት የሚሰጠኝ ብሔርና ሃይማኖት ተኮር ጥቃቶችን ማስቆም መቻሌ ነው ሲሉ ይደመጣሉ። ሙስጠፌ አሁን ደግሞ ወደ ፌዴራል መምጣት እፈልጋለሁ ሲሉ ተደምጠዋል። ከዚህ በኋላ የሶማሌ ክልል ስለ መገንጠል አይነሳበትም ሲሉም ተናግረዋል። የፈለጉት ስልጣን ምንድነው? ስለ ጠቅላይ ሚኒስትሩ ጭምር የተናገሩትን አካተን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሙስጠፌ የተወለዱት በጀረር ዞን ባለችው አቡበሬ ወረዳ ነው። ከሶማሌላንዷ ቦሮማ 17 ኪሎ ሜትር በምትገኝ ስፍራ በ1965 ነው የተወለዱት። የመጀመሪያ ደረጃ ትምህርታቸውን በአቡበሬ ቤተሰባቸው ወደ ደጋሃቡር በመዛወራቸው ምክንያት የመካከለኛ ደረጃ ትምህርታቸውን እዚያው ደጋሃቡር ተከታትለዋል። የማትሪክ ፈተናን 4 ነጥብ ሁሉንም ትምህርት አይነቶች በማምጣት አዲስ አበባ ዩኒቨርሲቲ ከመግባታቸው በፊት የሁለተኛ ደረጃ ትምህርታቸውን በሐረር ከተማ መድኃኔዓለም ትምህርት ቤት ተከታትለዋል። አዲስ አበባ ዩኒቨርሲቲ በኢኮኖሚክስ በማዕረግ ከተመረቁ በኋላ በተለያዩ መንግስታዊ መስሪያ ቤቶች ካገለገሉና በግላቸው ተጻጽፈው በውድድር ባሸነፉበት ስኮላርሺፕ እንግሊዝ ሀገር ከሚገኘው ኢምፔሪያል ኮሌጅ ኦፍ ለንደን በአግሪካልቸራል ኢኮኖሚክስ የማስተርስ ዲግሪያቸውን ሰርተዋል። ባለትዳርና የ3 ልጆች አባትም ናቸው። ሙስጠፋ ዑመር ከአብዲሌ አስተዳደር ጋር ተጋጭተው በስደት የተለያዩ የውጭ ሀገራት ድርጅቶች ከመስራታቸው በፊት በሶማሊያ ክልል ትምህርት ቢሮ ክፍል ኃላፊ በአብዱል መጂድ የመምህራን ማሰልጠኛ በዳይሬክተርነት አገልግለዋል። በኋላም አሁን ከተፈቱት አብዲሌ ጋር በመጋጨታቸው ምክንያት ከሀገር ሊሰደዱ ችለዋል። ከሀገር ከወጡ በኋላም የተለያዩ ዓለም አቀፍ ድርጅቶችን አገልግለዋል። ሙስጠፌ ካገለገሉባቸው ዓለም አቀፍ መስሪያ ቤቶች መካከል ሴቭ ዘ ችልድረን፣ WFP፣ ዩኤንና ኦቻ ይጠቀሳሉ። በዚህ ስራቸውም ሶማሊያ፣ ኬንያ፣ ዚምባብዌንና አሜሪካን ሀገር በተለያዩ ኃላፊነት ቦታዎች አገልግለዋል። ሙስጠፋ ኦሮምኛንና አማርኛን አፍ ከፈቱበት ሶማልኛ እኩል አቀላጥፈው ይናገራሉ። እንግሊዝኛን፣ አረብኛና ፈረንሳይኛንም በተለያዩ ችሎታ ደረጃ ይናገራሉ። ሙስጠፌን ከተሰደዱበት ዓመት የሾሟቸው ጠቅላይ ሚኒስትር አብይ ስለመሆናቸው ሙስጠፌ መሐመድ ይናገራሉ። ሙስጠፌ ክልሉን ከያዙት በኋላ ግፋቢል ሰው እንዳይገደል አድርገዋል። ሰው በሃይማኖቱና በብሔሩ እንዳይፈናቀል፣ እንዳይጠቀም አድርገዋል። በዚህ ምክንያት በብዙ ኢትዮጵያን ዘንድ ሊታወቁ ችለዋል። የሚወቀሱባቸው ፖለቲካዊ አስተሳሰቦች ቢኖሩም ክልላቸውን ከጥቃት ነፃ ማድረጋቸው ግን ዛሬም ድረስ ስለቆሙበት ባንነት ጠቅሟቸዋል። ሙስጠፌ መሐመድ ከቢቢሲ ሶማልኛ ጋር ባደረጉት አንድ ቆይታም አሁን የሶማሊያ ክልል ሕዝብ ከኢትዮጵያ የመገንጠል አስተሳሰብ የለውም፣ ኢትዮጵያዊነቱን አምኖ ለአንድነቱ እየሰራ ነው ሲሉ ተደምጠዋል። እኔ ወደ ስልጣን ከመጣ በኋላ የሶማሊያ ሕዝብ ድሮ የነበሩትን ስሜቶች እየቀረፈ በኢትዮጵያነቱ እያመነ መጥቷል ያሉት ሙስጠፌም በኢትዮጵያነቱ ሲያምን ደግሞ የሂዝቦላ ሳይሆን ከኢትዮጵያነት እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልና እየተሻሻለ ነው፣ የአገር ባለቤትነት እየተረጋገጠ ነው የሚል ስሜት አለው። ይህም በክልሉ ያለው ሃይማኖት፣ የብሔር መቻቻል በተግባር ያሳያል ሲሉ ተደምጠዋል። በእርግጥ ከዚህ ቀደም የሶማሊያ ክልል የመገንጠል ዓላማ ያላቸው ታጣቂዎች ከሚንቀሳቀሱባቸው ክልሎች አንዱ ነበር። በተለይም የኦጋዴን ነጻ አውጪ ግንባር ከኦነግ ጋር በመቀናጀት ለረጅም ጊዜያት የትጥቅ ትግል አካሂደዋል። ቡድኑ ዋና ዓላማው ታላቋን ሶማሊያ ለመመስረት ከሚሰሩ የሶማሊያ ታጣቂዎች ጋር መቀናጀት ነበር። ሆኖም አሁን ቡድኑ ትጥቅ ፈትቶ በሰላማዊ መንገድ ለመታገል ከገባ በኋላ ለሁለት ተሰንጥቋል። ከተገነጠሉት መካከል አንደኛው ጅግጅጋ ውስጥ ሲገኝ፣ አንዱ ደግሞ ከሀገር ወጥቷል። ክልሉ አሁን ላይ ታጣቂ ከማይንቀሳቀስባቸው ጥቂት ክልሎች መካከል አንደኛው ለመሆን በቅቷል። ሙስጠፌ ከዚህ ቀደም በሶማሊያ ሕዝብ ዘንድ የነበረውን የተገንጣይነት መንፈስ አስቀርቻለሁ ሲሉ ተደምጠዋል። ኢትዮጵያዊነትን አንዳንድ የሚዲያ ላይ እንደሚባለው አንድ አመራር አለያም የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይም ስላይደሉ አይደለም ያሉት ሙስጠፌ ሕዝብ ውስጥ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያንን አብረን መኖርና ሃይማኖትን ማክበር አለብን የሚል ስሜት መጥቷል ሲሉም ተደምጠዋል። ዛሬ መገንጠል ስሜት የነበረው ስሜት ቀርቷል ማለት ይቻላል ያሉት ሙስጠፌም ያውም በሶሻል ሚዲያ ዘመን ሚዲያ ላይ ስለመገንጠል የሚያወራ የለም ሲሉም ተደምጠዋል። ለዚህ እንደ ምክንያት ያቀረቡት ደግሞ የሶማሊያ ተወላጆች ወደ ፌዴራል መንግስቱ ስልጣን መምጣት መቻላቸው እንደሆነ ገልጸዋል። ምን ያክል ስልጣን በሶማሊያ ተወላጆች እንደተያዘም በዝርዝር ማሳያ አቅርበዋል። ስለዚህ ድሮ ዳር ሆነን እናኮርፍ የነበረውን ስሜትን አሁን መሃል ሄደን መሃሉ የኛ ነው፣ መሃል መሆን አለብን ወደሚል አስተሳሰብ ተቀይሯል ያሉት ሙስጠፌም
ይህን የሚያግዝ የፌዴራል መንግስት አግኝተናል። የፓርቲ ጽሕፈት ቤት ኃላፊና ምክትል ፓርቲ ኃላፊ፣ የፋይናንስ ሚኒስትር ከሶማሊያ ክልል ነው። ከውክልና አንጻር ቁጥር ብቻ ሳይሆን በፌዴራል ደረጃ ያላቸው ሚዛን ጥሩ ነው ሲሉም ተደምጠዋል። ከውክልና አንጻር ከተመለከትነው ድሮ አጋር ነበርን። አሁን በዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ ያለን፣ 4 ስራ አስፈጻሚ እስከ ፓርቲው ምክትል ፕሬዝዳንት ድረስ በእኛ ሰዎች ተይዟልም ሲሉ ተደምጠዋል። ይሄ ለሶማሊያ ክልል በተጨባጭ ተሳትፏችንና ድምጻችን ማደጉን ያሳያል ያሉት ሙስጠፌም ነገር ግን ተጨማሪ ውክልና እንደሚፈልጉና እሳቸው ከክልል ወደ ፌዴራል ስልጣን መምጣት እንደሚፈልጉም ተናግረዋል። ለምሳሌ የጸጥታ ዘርፍ ላይ ተሳትፏቸው ዝቅተኛ ነው ያሉት ሙስጠፌ የፌዴራሉ ቢሮክራሲ ላይ ተሳትፏችን ዝቅተኛ ነው፣ ነገር ግን ተከልክለን አይደለም ሲሉም ተደምጠዋል። አንዳንድ ተፈጥሯዊ እንቅፋቶች አሉ፣ የቋንቋ እንቅፋት፣ አንዳንድ ነገሮች አሉ። አንዳንዱ ደግሞ እኛ አካባቢ ያሉ መስራት ያለብን ባለመስራታችን ምክንያት የመጣ ነው ሲሉም ተደምጠዋል። በእርግጥ ማንም ኢትዮጵያዊነትን ተገዶ መያዝ የለበትም። ሲደላ ኢትዮጵያዊ ሲከፋው ደግሞ ጥዬ እሄዳለሁ ማለት በእኛ ሀገር የተለመደ ነው። ይህ ደግሞ የህዝብ ሳይሆን የፖለቲከኞች ማስፈራሪያ ነው። ስልጣን ይዛለን ወይም ስልጣናችንን ካጣን ሀገሪቱን እናፈርሳታለን አሊያም እንገንጥላለን የሚሉ አስተሳሰቦች በኢትዮጵያ ፖለቲካ የቆዩ ናቸው። ይህ አስተሳሰብ ግን በተለይ ከቅርብ ጊዜያት ወዲህ እየቀነሰ መጥቷል። እገነጥላለሁ ብሎ አስፈራርቶ የፈለጉትን ለማግኘት መሞከር ቀንሷል። የተገንጣይነት ስሜት ያላቸው ቡድኖች ይንቀሳቀሱ ከነበሩባቸው አካባቢዎች የሶማሌ ክልል አንደኛ የነበረ ሲሆን አሁን ላይ ግን ይህ ነገር ተወግዷል ሲሉም ሙስጠፌ ገልጸዋል። የስሜት እንዲመጣ ያደርጉ የነበሩትም ተገንጣይ ፖለቲከኞች ናቸው። አሁን እንዲህ አይነት ስሜት የለብንም ሲሉም ተደምጠዋል። ሙስጠፌ ወደ መሃል መምጣትና በከፍተኛ የስልጣን ቦታዎች ላይ መገኘት እንደሚፈልጉም አያይዘው ገልጸዋል። እስካሁን ወደ ፌዴራል አካባቢ እንድመጣ የቀረበልኝ ጥያቄ የለም ያሉት ሙስጠፌ ነገር ግን መምጣት እፈልጋለሁም ብለዋል። ወደ ፌዴራሉ ስልጣን የመምጣት ፍላጎት አለዎት ወይ የተባሉት ሙስጠፌ አዋለኝ እድሜ ልኬን ሶማሌ ክልል ውስጥ አልቀመጥም መቼም ሲሉ ተናግረዋል። የሚፈልጉት ሹመት ምንድነው ተብሎ የተጠየቁት ሙስጠፌም አልመርጥም፣ አስተዋጽኦ የማደርግበት አቅሙ ያለኝ ቦታ ላይ ከተሰጠኝ ይቀበላለሁ ነው ያሉት። ሙስጠፌ ወደ ፌዴራሉ ከመጡ ከግብርና ጋር የተያያዙ ሚኒስትርነት እንደሚፈልጉም ተናግረዋል። አሁን በማላውቀው የሥራ መስክ ብገባና ብዙ የማልጠቅምበት ከሆነ የማውቀው ነገር ቢሆን እመርጣለሁ ያሉት ሙስጠፌ ለምሳሌ ሙያ የአግሪካልቸራል ኢኮኖሚክስ ወይም የግብርና ምጣኔ ሀብት ነው። በሙያ ብቻ ከመታገዝ የምታውቀውን ብትሰራ የተሻለ ነው የሚል እምነት ስላለኝ አልመርጥም። ግዴታ ሚኒስትርነት መሆን የለበትም። በመመደብበት ቦታ ሁሉ ለመስራት ዝግጁ ነኝ ሲሉም ተደምጠዋል። አቶ ሙስጠፌ ወደ ስልጣን ከመምጣታቸው በፊት በፌስቡክ በተለይም በትዊተር ስለ ሶማሊያ ሕዝብ አስተዳደር ብለው ለዓለም አቀፉ ማህበረሰብ ይጽፉ ነበር። ኢትዮጵያዊነታችንና ሶማሌነታችን አይጣላብንም። በዚህ በኩል ከኢትዮጵያ ወንድሞቻችን ጋር፣ በዚያ በኩል ደግሞ ከጎረቤት ሀገር ሶማሌ ወንድሞቻችን ጋር ሚዛን የጠበቀ ግንኙነት መስርተን ምስራቅ አፍሪካን በማስተሳሰር ቀጠናውን በልማት ማስተሳሰር እንችላለን የሚል አቋማቸውን በተለያዩ የሶሻል ሚዲያዎች አንጸባርቀዋል። አቶ ሙስጠፌ አሁን ያለው የዘር መሰረት ያደረገ አስተዳደራዊ መዋቅር ለኢትዮጵያም ለሶማሊያም ለዲሞክራሲያዊ ስርዓት ግንባታም እንደማይበጅ አቋም አላቸው ይባላል። የማንነት ፖለቲካን በተመለከተ ስልጣን በያዙ ሰሞን ከኤስቢኤስ ራዲዮ ጋር በነበራቸው ቆይታ ማንነት ላይ ያተኮረ ፖለቲካ ዞሮ ዞሮ ወደ ግጭት ነው የሚያመራው፣ ከማንነት ፖለቲካ ወደ ፖለቲካዊ እሳቤ ቶሎ ብንሸጋገር በዜግነት ላይ ያተኮረ የመብት ጥያቄዎች የሚመለሱባት ሀገር ብንመሰረት ደስ ይለኛል ሲሉ ተደምጠው ነበር። በእርግጥ አሁን የፌዴራሉ መንግስት ወደዚያ አቅጣጫ እየሄደ ይመስላል። ሙስጠፌ መሐመድ ከቢቢሲ ሶማሊያ ጋር ከሰሞኑ ባደረጉት ቆይታቸው ስልጣን ላይ ባሳለፉባቸው 7 ዓመታት ምን ይሰማዎታል ተብለው ተጠይቀው ነበር። በከፍተኛ ደረጃ ስኬትና የአእምሮ ረፍት ነው የሚሰማኝ ሲሉ መልሰዋል። ምክንያታቸውን ሲቀጥሉም ለምሳሌ አጠር ለማድረግ የሰብአዊ መብት ጥሰቶች ነበሩ፣ አሁን የለም። የሰላም እጦት ነበር፣ አሁን የለም። ክልሉ ውስጥ ሰላም አለ። የሶሻል ሚዲያ ዘመን ስለሆነ በሚዲያ ላይ የሚባለው እንዳለው ነው። ከልማት አንጻር ክልሉ ከተመሰረተ ወዲህ በ30 ዓመታት ከተሰሩ ስራዎች የሚወዳደሩ ስራዎችን በሁሉም መስኮች ሰርተናልም ሲሉ ተደምጠዋል። ሙስጠፌ መሐመድ የፌስቡክ ገጻቸውን የሐሳብ ማስጫ አስተያየት ቆልፈዋል። በዚህ ጉዳይ ላይ ለምን ያደረጉት ተብለው ተጠይቀውም ነበር። ሙስጠፌ ሲመልሱም አንዳንድ ሰው የገዛ ቤቱን መቃወሚያ ሊያደርገው ይችላል፣ ሌላ ሰው ደግሞ ከዚህ በተቃራኒው የቤቱን ንጽህና ሊጠብቅ ይችላል። አንዳንድ ኮሜንት መስጫውን ክፈት የሚሉ ሰዎች የኔ የፌስቡክ ገጽ ላይ ስለ ብሔርተኝነት የጥላቻ ንግግር ማውራት የሚፈልጉ ሰዎች ናቸው። እኔ አልፈልግም። እኔ የምፈልገው በእይታ ከኔ የሚለይ ነገር ያለው ሰው ከፌስቡክ አለው፣ በራሱ ፌስቡክ ይጻፍ፣ ማንም አይከለክለውም። ስለዚህ ከሚዲያ ነጻነት ጋር የሚቃረን ነገር የለውም። ግን ደግሞ እኔ የገጹን ስነ ምግባር እየጠበቅኩ ነው። የዓለም መሪዎች ይህን ነገር ይፈልጋሉ ብዬ አስባለሁ። ገሚሶች አሁን ያደርጉታል ሲሉም መልስ ሰጥተዋል። አበቃን። መልካም ጊዜን ተመኘን።